ሁሌ በደስታና በፍቅር ነው የምትቀበላቸው የምትሸኛቸው። ይሰራሉ ሁለቱም የሚያውቁት ባላቸው እንደሆነ ነው። በደላላ በወንዶች በመናምን መታለል በጣም የተለመደ ሆኖ እስካሁን ድረስ ግን ያልተማሩበት ነገር ነው። በጣም ብዙ እህቶቻችን በደላላ ብራቸው ይበላሉ። ሰላም ያወራቸው ሁሉ በፍቅር ያወራቸው ሁሉ የወደዳቸው ይመስላቸዋል። ማለት ሴት ስትሆን ይገባታል የሴት ምንነት። ሰው የመጣበትን ዓላማ ከያዘ ሁሌም የመጣበትን ዓላማ ካስታወሰ እንደዚህ አይነት ነገር ውስጥ አይገባም። በሀገር ውስጥ እንሁን በውጭ ሀገር ያሉ ሴቶች እህቶቻችን የሰሩበትን ገንዘብ ለማንም ለምንም ሳይሰጡ ቀጥ አድርገው ወስደው ባንክ እንዲያስቀምጡ ማድረግ የኛ ኃላፊነት ነው። ይህ ግለሰብ ገና በጠዋቱ ቅዳሜ ቀን ተነስቶ ቤቱን እያዘጋጀ ነው። ይህቺ ክፍል እግዳ ልታስተናግድ በቻለው አቅም ሁሉ ያሰናዳው ይህ ግለሰብ ደጋግሞ የሚደውለው የት ደረስሽ ብሎ ለመጠየቅ ሲሆን ግለሰቧ ደግሞ ህይወት ትባላለች። ህይወት ደርሻለሁ ብላ ስትመልስለት በደስታ ፈነደቀ። ከጠዋቱ 4 ሰዓት ተኩል ላይ ህይወት ፍቅረኛዋ ቤት ደረሰች። እንደደረሰች በደስታ ተቀበላት። የተሸከመችውን ልብሷን ተቀበላት። ሰላምታ ከጠየቁ በኋላ ግን ብር ብሎ ጠየቃት። ባለፉት 6 ወራት ሰው ቤት ሰርታ ያጠራቀመችውን 16200 ብር አስረከበችው። በደስታ ፈነጠዘ፣ ተቀበላት። ቀጣዮቹን 3 ሰዓታት ቤት ውስጥ አሳለፉ። ደስተኛ ነበረች። ታዲያ ግለሰቡ ስልክ ተደውሎለት የሚያወራውን ስትሰማ ግን በጣም ደነገጠች፣ ተናደደች። ግለሰቡ ስልኩን ዘጋውና እንድትነሳ ነገራት። ታዲያ እንድትነሳ የጠየቃት ግን ሌላ ቦታ ስራ ሊያስቀጥራት ነው። ግለሰቡ ማን ነው? ግለሰቡ ፈለቀ ይባላል። ፈለቀ እንግዲህ የሚተዳደረው በቋሚነትም በተመላላሽነትም ለተለያዩ ሰዎች የጥበቃ ሰራተኛ፣ ሞግዚት፣ የቤት ሰራተኛ አልፎ አልፎ ደግሞ ለካፌዎች አስተናጋጅ በማምጣት እያቀረበላቸው በድለላ ስራ ላይ ነው የሚተዳደረው። ይሄ ግለሰብ እንግዲህ ይህንን ስራ ለበርካታ ዓመታት ለ2 አስርት ዓመታት ሊባል በሚችል ሁኔታ እንግዲህ ወደ 20 ዓመት አካባቢ ማለት ነው የሰራበት ወይንም ደግሞ ራሱን ያስተዳደረበት ስራ ነው። መጀመሪያ ከትንሽ ከረዳትነት ጀምሮ ያለውን ዓመታት የሰራበትን ሁሉንም ብንቆጥረው ወደ 20 ዓመት አካባቢ የሚሆነው ነው። እሷ ደግሞ ሰራተኛ ነች፣ የቤት ሰራተኛ። እሱ ነው ተያዥ ሆኖ የሚያስቀጥራት። የትም ቦታ ስትገባ እሱ ነው የሷ ተያዥ። ከዛ ባለፈ ደግሞ የሷ ፍቅረኛ ነበር። አሁን ለ6 ወራት ያላገኘችው ፍቅረኛዋ ተቀጥራ ከምትሰራበት ቤት ጥላ ወጥታ ዛሬ እሱ ጋር ስትመጣ የተስማሙት ከዚህ በኋላ አብረው ሊኖሩ ሲሆን ፈለቀ ግን 3 ሰዓታትን አብረው አሳልፈው ለ6 ወራት የሰራችበትን ብር ከተቀበላት በኋላ ግን ሌላ የቤት ሰራተኛ የምትፈልግ ደንበኛው ስለለመነችው ለቀጣዮቹ 2 ሳምንት ስሪላት በማለት ትዕዛዝን አስተላለፈ። ከዚህ በኋላ ይዛ የመጣችውን ፌስታል አስይዞ ሊያስቀጥራት ሲወጣ ግን በኃይል ተከፋች። ግን ወደዚህ ቤት ተመልሶ ሲመጣ ደስተኛ ሆኖ ነበር። አሁን ከቀኑ 9 ሰዓት ተኩል ሆነ። ቤቱን መልሶ አዘገጃጀ። በህይወት ገንዘብ ገዝቶ ያመጣውን ዕቃ እያቀረበ ያለው ሌላ እንግዳ ስላለበት ሲሆን እንግዳዋ 9:35 ላይ ደረሰች። በደስታ ተቀበላት። ተዘጋጅቶ የጠበቃት ግለሰብ 4 ወራትን የሰራችበትን ደሞዟን ይዛ የመጣችው ከሰው ቤት ሲሆን እሷ ግን አድራ ነገ ወደ ስራ ትመለሳለች። የ4 ወሩ ደሞዟን 900 ብር አስረከበችው። ተቀብሎ በደስታ ሳማት። ይቺኛዋ ደግሞ ሳራ ትባላለች። ልታድር የመጣችው ሳራ እሷን ፍቅረኛዋን በማግኘቷ ተደሰተች። ከዚህ በኋላ ለ2 ሰዓታት አብረው ቆዩ። ሰዓቱ 11 ተኩል አካባቢ ግን አሁን በእጁ ብር የያዘው ፈለቀ ከጓደኞቹ ጋር ቅዳሜ ማታ ለመዝናናት ወሰነ። ሳራ አብራው መዝናናት ብትፈልግም ፊት ነሳት። ምግብ እንድትሰራ አዟት ከቤት ወጣ። ፈለቀ
ከቤት ከወጣ በኋላ መንገድ ላይ ሆኖ በተደጋጋሚ ስልክ ምደውልለት ህይወት ስለማያነሳ ተናዳለች። እሱ ቀኑን ቀጠለ። ሳራ ቤት ሆና ምግብ መስራቷን ቀጠለች። ልክ 12:13 ደቂቃ ላይ ግን በሩ ሲንኳኳ ሳራ ፈለቀ መስሯት ከፈተች። ግን ስራ ገብታለች ብሎ ያሰባት ህይወት ካሰሪዋ ጋር ስላልተግባባች ልብሷን ይዛ መታለች። ከዚህ በኋላ ግን ሁለቱ ሴቶች ሲጣሉ ገላጋይ በሌለበት ሁለቱም ከመደባደብ አልፈው በቢላዋ ተወጋግተው ወደቁ። እነዚህ ሁለት ሴቶች ማንም ሳያቸው ደማቸው እየፈሰሰ ከቆዩ በኋላ የደረሰባቸው ጉዳትና የፈጸሙትን ወንጀል በሕግ ፊት ቀርበው የተሰጣቸውን ቅጣት በዛሬው የስለ ሕይወት ፕሮግራማችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ሰላም የስለ ሕይወት ፕሮግራም ተከታታዮቻችን፣ ስለ ሕይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ሕይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራን ይገርማል አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። ይህ ግለሰብ ዛሬ ፖሊስ ፊት ቀርቦ ሲናገር የሚያወራው እጅግ ያስፈራል። ግለሰቡ ለሁለቱም ሴቶች ተያዥ መሆኑን እንጂ የፍቅር ግንኙነት እንደሌለው ክዷል። ግን ሁለቱም ሴቶች የሚያጣጥልበትና ንቀቱ የሚገልጽበት መንገድ አስነዋሪ ነው። ሁለቱም ሴቶች በደረሰባቸው ጉዳት ሆስፒታል ናቸው። ህይወትና ሳራ አይተዋወቁም። ተያይተው ቀርተው አንዳቸው ስለ አንዳቸው መረጃ የላቸውም። ግን በተገናኙ ከደቂቃዎች በኋላ ሁለቱም ራሳቸውን ስተው ወድቀው በዚህ ሰዓት በጽኑ ህሙማን ክፍል ይገኛሉ። ህይወት በኃይል ተጎድታለች። ምክንያቱም በቢላ ምግብ ስትሰራ የነበረችው ሳራ ቀድማ ሁለት ቦታ የወጋቻት ሲሆን ህይወት ጠንቅቃ ቤቱን ታውቀዋለች እና በሌላ ቢላዋ አንድ ቦታ ወቅታታለች። ሁለቱም ለህይወታቸው አስኪ ቦታ እርስ በርስ መወጋጋታቸው ብቻ ሳይሆን ሰው ደርሶ እስኪያነሳቸው ብዙ ደም ፈሷቸዋል። ግን ጉዳታቸው ግድ ያልሰጠው ፈለቀ በሞኝነታቸው ተሳልቆ የሚያውቀውን ሁሉ ተናግሮ ከፖሊስ ጣቢያ ሲወጣ እውነቱ ተገልጦ ነገ እንደሚጠየቅ አላወቀም። ይህ ግለሰብ የሚከራይ መኪና አለው። በተጨማሪም የራሱ የሚነዳው መኪና አለው። በየቀኑ እየተዝናና በተደላደለ ኑሮ የሚኖረው ለብዙዎች በሚሰራው የድለላ ስራ የሚመስላቸው ካጠገቡ ያሉ ሁሉ ሲሆን ዛሬ ግን ፖሊስ የተረዳ እውነት ቢኖር ከ8 በላይ ሴቶች በቋሚነት ለዚህ ግለሰብ ደሞዛቸውን እንደሚያስረክቡ ተረጋግጧል። ታዲያ ደሞዛቸውን ለሱ የሚሰጡት ፈልገው ሲሆን ግን ሁሉም ተታለው ነው። ከ8 በላይ ሴቶች ቢኖሩም ሌሎች ተጨማሪ ሴቶች አሉ ተብሎ ቢታሰብም ተፈልገው አልተገኙም። ሁለቱ ሴቶች ደግሞ ካዱ። ይህ ግለሰብ 8 ያመኑ ሴቶች ጋር ሲደመር የተጠረጠረው ከብዙ ሴቶች እያታለለ ገንዘባቸውን ይቀበላል። ታዲያ ከ15 ዓመት በላይ የሰራውን የድለላ ስራ ላይ ከዚህ ቀደም የነበሩት ለመገመት ከባድ ሲሆን የመኖሪያ ቤቱ ባለቤት ግን የሴቶቹን ብዛት ጠንቅቃ ታውቃለች። ይህች ግለሰብ አክስቱ ናት። በግቢዋ 2 ክፍል ሰጥታው ትኖራለች። ታዲያ ሙሉ ገንዘብ ወጪዋ ተሸፍኖ የእህቷን ልጅ ወንጀል ሸሽጋለት ብቻ ሳይሆን ተባብራ ለምትሰራው ስራ ለምስኪኖቹ ሴቶች መታለል ትልቁ ሚና ትጫወታለች። ይህች ግለሰብ ላለፉት 15 ዓመታት በላይ በመኖሪያ ቤቷ በርካታ ሴቶች ሲመላለሱ እሷ እንዲታለሉ ትልቁን ድርሻ የምትወስደው ከዋናው አጭበርባሪ ፈለቀ ቀጥሎ ቢሆንም እያንዳንዳቸው ሴቶች ሲመጡ በሯን ከፍታ ከማስተናገድ በላይ ተባብራ ማታለሏ ነው። ይቺ ሴት እንግዲህ እሱን ብለው ፈለቀን ብለው እሷ ቤት የሚመጡትን ሴቶች በሙሉ
ነይ ልጄ ግቢ 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 ብላ በእልልታ ነው በር ከፍታ የምትቀበላቸው። ገና ሲመጡ ከበር ነይ ግቢ የልጄ ሚስት ነው የምትላቸው። በጣም ነው የሚገርመውና እያንዳንዳቸው ሴቶች ሲመጡ ተመሳሳይ ስም ነው የምትሰጣቸው። እያንዳንዳቸውን ቆንጂዬና ቆንጂት እያለች ነው መጠራቸው። ስለዚህ አይምታቱባትም። አንድ ስም ነው ያላቸው ሴቶቹ። ሲመጡ ሁሉንም የልጄ ሚስት ነው የምትላቸው። ከበር ጀምራ በቃ በእልልታ ነው የምትቀበላቸው። ቤት ከገቡ በኋላ ጎንበስ ቀና ብላ ታስተናግዳቸዋለች። በጣም ነው ፍቅር የምትሰጣቸው። ቡና ታፈላላቸዋለች፣ ምግብ የሰራችውን ታበላቸዋለች። የሚውሉትን አብራ ውላ ማታ ትሸኛቸዋለች። የሚያድሩትን ደግሞ ስታጫውታቸው ነው የምታመሸው። በጣም የሚገርምሽ ነገር ፊቷ እንኳን አይቀያየርም። ሁሌ በደስታና በፍቅር ነው የምትቀበላቸው የምትሸኛቸው። እንግዲህ የእሷ ትልቁ ስህተት ሁሉንም ማሞኘቷ ነው። ሁሉንም ከሱ በተሻለ መልኩ ታታልላቸው ነበረ። በጣም ነው የሚወድሽ፣ ያገባሻል፣ ሽማግሌ እንልካለን፣ እኔ ግቢ ነው ደግሞ የምትዳሩት፣ እኔ ቤት እያለች በጣም በቃ እንደ እናት ቀርባ ነበረ ልጅቷ። በቃ ያለኔ ለሱ በጣም ሰው የለም ብላ እንድታስብ ሁሉም እንዲያስቡ አድርጋ ነበረ በጣም የምትሞላቸው የነበረው። በጣም የሚያስገርመው ነገር ሁሉንም ሴቶች የሚያመሳስለው ነገር ፈለቀ አስከፍቷቸው ስልክ ሳያነሳ ሲቀር ወደ አክስቱ ይደውላሉ። አክስትየውም እንደ ጥሩ ሴት መልስ ትሰጣለች። አክስትየው ስልክ ከሴቶቹ በተደወለላት ጊዜ ተኝቷል፣ አሞታል፣ ስልኩን ረስቶ ወጣ እና ሌሎች ምክንያቶችን በመስጠት የተቆጣች ካለች ቁጣዋን አበርዳ አባብላ ትናገራለች። በዚህ ሁኔታ 15 ዓመታት ሲያልፉ አክስትና ፈለቀ ህይወታቸውን ሲመሩ በተደላደለ ሁኔታ ያላንዳች ችግር ነው። ፈለቀ ለአክስቱ አስፈላጊውን ቀለብ፣ ሕክምና፣ አልባሳት ከማሟላት ባለፈ ከ20 ዓመት በላይ ስራ ሰርታ ማታውቀው አክስቱ ዛሬ ፖሊስ በባንክ ሂሳቧ ላይ 215820 ብር አግኝቷል። ገንዘቡ ታዲያ ቀጥታ በፈለቀ ገቢ የተደረገ ሲሆን የገንዘቡ ምንጭ ደግሞ እነዚህ ምስኪን ሴቶች መሆናቸው ግልጽ ነው። ግን ሌላ በአረብ ሀገር የላካቸው 3 ሴቶች የገቢ ምንጮቹ ናቸው ተብሎ ተጠረጠረ። ይህ ደግሞ ግለሰቡ ያካበተው ንብረት፣ በባንኩ የተገኘው ገንዘብና አኗኗሩ ገንዘባቸውን መበላታቸውን ካመኑ ሴቶች ብቻ ሳይሆን ተጨማሪ የገንዘብ ምንጭ እንዳለው ያመለክታል። ፖሊስ በራሱ ቴክኒክና ልዩ የምርመራ ቴክኒክ ተጠቅሞ የቀረበለትን መረጃና ማስረጃ ፊት ለፊት ሲያቀርብለት መካድ ያልቻለው ፈለቀ 8ቱን ሴቶች ማጭበርበሩን ብቻ ሳይሆን 3ቱን ሴቶች የትውልድ ሀገራቸውን ድረስ በመሄድ ቤተሰብ ተዋውቆና ሽማግሌ ልኮ ታጭተዋል። ፈለቀ በተለይ ከሳራ ጋር በርካታ ዓመታትን ሲያሳልፍ በጋራ ኑሮን ለመመስረት መወሰን ብቻ ሳይሆን ብዙ እቅዶችን አቅዷል። ከ2 ሌሎች ሴቶች ልጅም ወልዷል። ሁለት የተለያዩ ግን ሁለቱንም ልጅ ያስወለዳቸው ሴቶች አረብ ሀገር ሄደዋል። እነዚህ ሁለት የተለያዩ ልጅ የወለዱለት ሴቶች እንግዲህ ከሁለት የተለያየ ሴት ልጅ አለው ማለት ነው። አረብ ሀገር እናቶቻቸው ያሉ ብቻ እያንዳንዳቸው እንግዲህ እሱ ጋር ልጅ አላስቀመጡ ወይንም ቤተሰቦቹ ጋር ልጅ አላስቀመጡ። ለራሳቸው ቤተሰቦች ልጆቻቸውን ሰጥተው እነሱ አረብ ሀገር ነው ያሉት፣ ይሰራሉ። ሁለቱም የሚያውቁት ባላቸው እንደሆነ ነው። ሁለቱም የሚያውቁት ነገ ከሱ ጋር እንደሚኖሩ ነው። ሁለቱም ደግሞ የሚያደርጉት ነገር ምንድን ነው? ገንዘብ የሚልኩት ለአክስቱ ነው። አክስቱ ጋር ገንዘብ የሚልኩበት ምክንያት እምነት እንዲኖር እንዲታመኑ ብለው ያመቻቹት ነገር ነው። ሴቶቹም በብዙ ነገር በተለይ ስለ ገንዘብ የሰሩበትን ነገር ይሄ ለዚህ እያሉ አክስትየውን ሲያነጋግሩ አምነውታል። እሱም በአክስትየው በኩል ይላካል። ያን ከአክስትየው የተላከውን ገንዘብ ሲቀበል ግን ለአክስትየው የተወሰነ ነገር እየሰጠ ሙሉን ራሱ ይወስዳል ማለት ነው። ታዲያ ሁለቱም ለአክስቱ ብር የሚልኩት ሴቶች በስልክ በየጊዜው ከአክስቱ ጋር ሲወያዩ አክስቱ ትልቅ የሚዋሹለት ውሸት አለ። አክስት የራሳቸው ቤት ግቢ ውስጥ ቤት ሰርታችሁ ኑሩ በማለት ለቤት ማሰሪያ ገንዘብ ሲላክ ግንባታ ሊጀመር ነው፣ ተጀመረ፣ እንዲሁም ግንባታ ሊያልቅ ነው እያሉ የሌላ ሰው ፎቶ በመላክ ሴቶቹን በማታለል ሲኖሩ ፈጽሞ ለተወለዱት ሕፃናት እንኳን አራሩም። ይልቁንም ገንዘብ አስክሯቸው በየጊዜ ማታለል ስራቸው ሆነ። በርትተው ሰንብተዋል። ታዲያ ግን ይቺ ግለሰብ ከ8ቱ ሴቶች አንዷ ስትሆን ስሟ ቡዜ ይባላል። ለዚህ ግለሰብ ወንጀል መጋለጥ ትልቁ ሚና ስትጫወት ፖሊስ በራሱ መንገድ ፈልጎ አገኛት። ፈለቀና አክስቱ ዛሬ ከፍተኛ ጸብ ላይ ናቸው። ምክንያቱም ደግሞ ሳራና ህይወት በስለት እርስ በርሳቸው ከተወጋጉበት ቀን በፊት
በነበሩት 4 ወራት ፈለቀና አክስቱ ጸብ ላይ ናቸው። ቡዜና ፈለቀ ለ11 ዓመታት በፍቅር ሲቆዩ እንደተለመደው ሰው ቤት እያስቀጠራት ስትሰራ ኖራለች። የቡዜን ታሪክ ለየት የሚያደርገው ግን ቡዜ መጀመሪያ ከ11 ዓመት በፊት ወደ አክስቱ ቤት ስትመጣ ሰራተኛ ሆና ነበር። ያኔ ስራ በደንብ ሳትለምድ አክስቱ ቤት ግን ስራ ያስተማሯት የፈለቀ አክስት ለተወሰኑት ወራት አብራቸው ከኖረች በኋላ የቤት ሰራተኛዋን እንደማይፈልጉ ግን ፈለቀ ጥሩ ቤት እንደሚያስቀጥራት ተያዥ መሳቸው እንደምትሆን አስረድተዋት ያኔ ፈለቀ ተያዥ ሆኖ ሲያስቀጥራት አክስቱ ስራ ሲያስለምዷት ቡዜ እጅግ ተደስታ ቤተሰብ አገኘው ብላ ነበር። እያደረ ለእረፍት ስትመጣ ወራቶች ወደ ዓመታት ሲያልፉ ግን ፈለቀ እንድታገባ ተማጽነው ወደ ፍቅር ያስገቧት እሳቸው ናቸው። ታዲያ ፈለቀ እንደ ፍቅረኛ እሳቸው እንደ እናት እያየች 11 ዓመታትን በሰው ቤት ስትሰራ ቡዜ ገንዘቧን ልጅቷን ብቻ ሳይሆን ወጣትነቷን ጭምር ቀጥፈው የበሉት ሁለቱ ግለሰቦች እረፍት በ2 ወር አንዴ ስትመጣ እና ስትጠይቃቸው በአግባቡ ተቀብለው ያስተናግዷታል። ቡዜ ከ11 ዓመታት የመጨረሻዎቹን 2 ዓመታት ሰው ቤት መስራት ሰለቻት። እንጋባ ብላ ስትጠይቅ አክስቱ የሚመልሱላት መልስ ግን ጠንካራ ነበር። ፈለቀ ትምህርት እየተማረ ስለሆነ ሲጨርስ ጥሩ ስራ ተቀጥሮ እየሰራ የተደላደለ ኑሮን እንደሚኖሩ ያሳምኗታል። ታዲያ ፈለቀ የሁለተኛ ትምህርት ለመጨረስ ከወሰደው ዓመታት ተጨማሪ ለአንደኛ ዲግሪ ከዛም ቀጥሎ ለሁለተኛ ዲግሪ እየተማረ መሆኑን እየነገራት እንደዋዛ 11 ዓመታት አለፉ። ትምህርት ቤት ሄዳ ማታውቀውና መጻፍና ማንበብ ማትችለው ቡዜ ለወደፊት ልጆቻቸው የትምህርት ቤት ህይወት ከሁለት አንዳቸው መማር ጥሩ መሆኑን በየጊዜው የሚነግሯት አክስቱ በሷ አይምሮ ላይ የፈጠሩት ተጽዕኖ ቀላል አልነበረም። ለዛም ነበር አምና 11 ዓመታት የተታለለችው። ታዲያ ከ11 ዓመት የውሸት ህይወት በኋላ ግን ቡዜን ያነቃት ደውል የሰማችው ተቀጥራ ከምትሰራበት ቤት ነበር። እንግዲህ ቡዜ ተቀጥራ የምትሰራበት ቦታ ውስጥ እዛ ቤት ውስጥ በጣም መድከሟን አይተዋል አሰሪዎቿ። በጣም መልፋቷን አይተው፣ ምክንያቱም እዛ ቤት ረጅም ዓመት ነው ያገለገለችው። በዛ የተነሳ ሰው እንጠርላት ብለው አሰቡና ሰው ቀጠሩላት እና የመጣችው ልጅ በጣም ፈጣን ተግባቢ ነች እና በወሬ መሀል ተግባብተው እያወሩ ስንት ጊዜ ቆየሽ፣ የህይወት እዛ ቤት የቆየችበትን ጊዜ በወሬ መሀል ሲያወሩ 11 ዓመት እንደቆየች ነገረቻት። እሺ 11 ዓመት ስትቆይ እያፈራችው ውስጥ ገንዘብ የት እንደምታደርግ በምትጠይቃት ጊዜ ለፍቅረኛዋ እንደምትሰጥ ነበር የነገረቻት። በዛ ሰዓት ልጅቷ በጣም ነበር የደነገጠችው። እንዴት እንደዚህ ታደርጊያለሽ? የሁሉ ጊዜ ሰራሽበትን በዚህ ሰዓት ሰው ማመን እኮ አስፈላጊ አይደለም ብላ ነገረቻት። በመጀመሪያ ቀን ባትቀበላትም እየቆየች ነገሩን ባስረዳቻት ሰዓት ተቀበለችው ማለት ነው፣ መስጠት እንደሌለበት እና በቃ መስጠት እንደሌለባት ያኔ ነው የወሰነችው። ታዲያ ቡዜ በአዲስ ሐሳብ ተሞልታ እንደተለመደው ለእረፍት ስትሄድ ለአክስቱና ለፈለቀ የሰራችበትን ገንዘብ በፈለቀና በራሷ በቡዜ ስም በተከፈተ በጋራ አካውንት እንዲቀመጥ ስትጠይቅ ሙሉ ለሙሉ ተመክራ ይዛ የመጣችውን ሐሳብ አስደነገጣቸው። ወዲያ ወደ ቁጣ ገቡ። ቁጣው ግን ጸብ ፈጠረ። አይሆንም ሲሏት ብሬን ብላ ጠየቀች። ግን ብር እንደሌላትና ሁለተኛ ቤታቸው እንዳትመጣ ነግረው አባረሯት። ከ5 ሰዓት በላይ ከተከራከሩ በኋላ ቡዜ የምታደርገው ሲጠፋት እያለቀሰች ወደምትሰራበት ሄደች። የምትሰራበት ቦታ ግን ጸቡ ከተፈጠረ በኋላ 4 ወራት አልፎ ፖሊስ አገኛት። የሰው የስልክ መልእክት ሳይሆን የቡዜ አሰሪዎች ቀጥታ ወደ ፈለቀ ባንክ ሂሳብ ብር ያስገቡበት የባንክ ደረሰኝ ተጨምሮ ፈለቀ በቡዜ ላይ የሰራውን ወንጀል ካመነ በኋላ ቀሪዎቹ ሁሉ በበቂ ሁኔታ ግለሰቡ ገንዘባቸው መዘረፉን ተረጋግጦ ለፍርድ ቀረበ። ታዲያ ጥፋተኛ ተብለው ለፍርድ ሲቀርቡ ፈለቀ የአክስቱን ብቻ ሳይሆን ለእያንዳንዳቸው ሴቶች ለማስረጃ ማረጋገጥ የቻለ የገንዘብ መጠን የፈለቀ ንብረት ሙሉ ለሙሉ ተሽጦ እና በባንክ ያለው ገንዘብ ተጨምሮ
እንዲከፍል ሲደረግ አክስቱ ቤት ያደሱበትንና ባንክ የደበቁትን ገንዘብ በሕግ ተገደው እንዲከፍሉ ተደረገ። ታዲያ ለዘረፋ ወንጀል ተባባሪ የሆኑት አክስቱ እንዲቀጡ ተፈረደባቸው። በሌላ በኩል እርስ በርሳቸው የተጎዳዱት ሳራና ሕይወት እነሱም አንዳቸው በአንዳቸው ላይ ላደረሱት ጉዳት ተመጣጣኝ ቅጣት የተፈረደባቸው ሕክምና አገግመው ሲጨርሱ ሙሉ ለሙሉ ወደ ጤናቸው ከተመለሱ በኋላ ነበር። በእርግጥ ሁለቱም ላይ ቋሚ የሆነ የአካል እንቅስቃሴ በተወሰነ ሁኔታ ደርሶባቸዋል። ሳራና ሕይወት የተበሉትን ገንዘብ ፖሊስ ሙሉ ለሙሉ ያስመለሰላቸው ሲሆን ዛሬ እርቅ ፈጥረው ቅጣታቸውን ተቀብለው ሕይወት ቀጠለ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ ላይ የምናነሳቸው የተለያዩ ሀሳቦች አሉ። የዛሬ ባለታሪኮቻችን ታሪክ ብዙ ሀሳብ ማስነሳት የሚችል ነው፣ ለሴትም ለወንድም። በእኛ ሀገር ኢኮኖሚያችን ወይንም ደግሞ ሀብታም ሀገር ስላልሆንን ከገንዘብ ጋር ተያይዞ የሚነሳ ነገር የሁላችንንም ቤት ይነካል። በጣም ጥቂት ሰዎች ናቸው አይደል ነገሮች ተመቻችተውላቸው የሄዱት። ነገሮች ከልጅነታቸው ጀምሮ ተሟልተውላቸው ተምረው ተሟልተውላቸው አድገው ተሟልተውላቸው ስራ የሰሩ ሰዎች በጣም ጥቂት ናቸው። አብዛኞቻችን ባልተመቻቸ ሁኔታ ነው ያደግነው። አብዛኞቻችን ምናልባት ቤዚክ የሚባል ኒድ ተሟልቶልን ግን ከዛ ባለፈ ነገር ራሳችን እንድንገነባ የሚያደርግ ነገር በሌለበት ሁኔታ ነው ያደግነው። የማጆሪቲው ህይወት ያ ነው፣ ያንን ነው የሚወክለው። እና በዚህ ውስጥ ስናድግ ደግሞ ምንድነው የምንሆነው? ለራሳችን ህይወት ራሳችንን ኃላፊነት የምንወስደው። ብዙ እርዳታ ላናገኝ እንችላለን፣ ብዙ ድጋፍ ላናገኝ እንችላለን። ይሄ ደግሞ በትልቁ ማንን ይነካል? በሰው ቤት ውስጥ ተቀጥረው የሚሰሩ የሰው ቤት በሰራተኝነት በሞግዚትነት የሚሰሩ እህቶቻችንን ይነካል። እና ቤታችን ውስጥ ያሉ ወይንም ደግሞ ቤታችን ውስጥ ሊሰሩ የመጡ የቤት ሰራተኞችና ሞግዚቶች ግንዛቤ ኖሯቸው የሚመጡት በጣም ብዙ ነገር አለ። ጠንካራ ሰራተኞች ናቸው፣ ጎበዝ ሰራተኞች ናቸው። የተመቻቸላቸው የህይወት መንገድ የለም። ለራሳቸው ተፍጨርጭረው የሚኖሩ ለራሳቸው ተፍጨርጭረው ህይወታቸውን ለመቀየር የሚሄዱ ሰዎች ናቸው። እና እውነት ለመናገር ደሞዛቸውን ስናስበው በጣም ያሳዝናል። ያንን ደሞዛቸውን ደግሞ እንዴት እንደሚጠቀሙበት እንዴት ሴቭ እንደሚደረግ ስለማያውቁ ምን ያደርጉታል? ወስዶ ያጠፉታል። ይሄንን ግን እንደ ማህበረሰብ እንደ ሰውኛ ኃላፊነት በቃ ሰብአዊነትም ተሰምቶን የዜግነት ግዴታችንን ብለን መረዳት ያለብን አንድ ትልቅ ነገር አለ። በሀገር ውስጥ የሚሆን በውጭ ሀገር ያሉ ሴቶች እህቶቻችን የሰሩበትን ገንዘብ ለማንም ለምንም ሳይሰጡ ቀጥ አድርገው ወስደው ባንክ እንዲያስቀምጡ ማድረግ የኛ ኃላፊነት ነው። እያንዳንዳችን ቤት ውስጥ በብዛት ረዳት ወይንም ደግሞ የሚያግዘን የቤት ሰራተኛ አለን፣ ሞግዚት አለን። ቁጭ አድርገን ገንዘብሽን ለማን ነው የምትሰጪው? ለመሆኑ ገንዘብሽን የት ነው የምታስቀምጪው ብለን የጠየቅናቸው እንደሆነ ብዙዎቹ ለሰው ነው የሚሰጡት። ሰው ለሰው ይስጥ፣ ሰው ለሰው ይርዳ። ትክክል ነው፣ መረዳዳት አለብን። ግን የሰራበትን በጠቅላላ አይሰጥም። በምን መለኪያ ነው ሰው የሰራበትን በጠቅላላ ወሩን ሙሉ የሚሰጠው? ከኋላ ያልተመቻቸ መሰረት ኖሮን ወይ የመማር እድል የለ፣ ወይ የመስራት እድል የለ፣ ወይ የምናምን እድል የለ። ይሄንን እድል የሌላት አንዲት ሴት ጉልበቷ አንዳንዴ ለአቅመ ሔዋን የምንለው እንኳን ሳይደርስ ሰው ቤት ገብታ እየሰራች ያንን የሰራችበትን የ30 ቀን ደግሞ ልፋቷን ደግሞ መልሶ ላቧን የሚወስድባት በጣም ብዙ ሰው አለና እናስተምራቸው፣ እህቶቻችንን እናንቃቸው። በቃ ይሄ ሰብአዊነት፣ የዜግነት፣ የሰውኛ ፈጣሪ የሰጠን ግዴታችን ነው። 30 ቀን የሰራችበትን ገንዘቧን የት ነው የምታስቀምጪው ብለን ማስተማር አለብን፣ ማሰልጠን አለብን፣ መንገር አለብን ሳይሰለቸን። ገንዘብሽን እከሌ እንደዚህ ያደረገብሽ ነው፣ ገንዘብሽን ለእከሌ እንዲህ ነው መስጠት ያለብሽ፣ ይሄ እንዲህ ነው ማድረግ ያለብሽ ማለት። እርዳታ ልክ አለው፣ ለቤተሰብ መርዳት ልክ አለው፣ መጠን አለው። ሁሉም ተነስቶ አይሰጥም፣ እንደዛ የሚባል ነገርም የለም። እና እናስተምራቸው እህቶቻችንን። በጣም ያሳዝናሉ። አንዳንዶቹ 10 ዓመት 15 ዓመት 20 ዓመት ሰው ቤት ይሰሩና ሲታመሙ መታከሚያ የላቸውም። እንኳን አይደለም ህይወታቸውን መቀየሪያ ልብስ መቀየሪያ ብር የላቸውም። ለምን? ለሰው ሰጥተው። እንዲህ አይነቱን ነገር እየተመለከትን ዝም እንዳንል ልብ ማለት መቻል አለብን። እንግዲህ ሌላው ደግሞ የዛሬ የተመለከትነው በደላላ በጣም ብዙ ሴቶች ነው የሚወሰድባቸው። በጣም ብዙ እህቶቻችን በደላላ ብራቸው ይበላሉ። ሌላው ደግሞ ምንድነው ብዙ ጊዜ ሁሉም ሰው ቤት ማለት ይቻላል አጋዦች ሲቀጠሩ ሁሉም ሰው ቢጠየቅ፣ እኔም ብጠየቅ፣ አንቺም ብትጠየቂ የምናስተውለው ነገር በጣም ይታለላሉ።
ብዙዎቹ ከክፍለ ሀገር ነው የሚመጡት፣ ይሄን ለመስራት ነው የሚመጡት። እንደነሱ የሚታለል የለም። ስልክ አሁን በጣም ብዙ ሰው ነው የሚያማራው ስልክ ነው። በቃ ከተለያየ ወንዶች ጋር ነው የሚያወሩት፣ ረጅም ሰዓት ነው የሚያወሩት። በጣም ነው የሚያታልሏቸው። የሰው እግር ሲወጣ እነሱም ተከትለው ወይ ውጪ እኔ ያውን እማውቀው አለ በቃ ታች ልክ አሰሪዎቻቸው ሲወጡ ታች ወርደው በቃ ይሄ ወንድ አግኝተው ነው ቆሞ ሲያወሩ ነው የምታያቸው ምናምን። ጊዜያቸው ደርሶ ፍቅረኛ ይኖራቸው ማለት አይደለም። ሰው ቤት ስለሚሰሩ ይሄ መብታቸው ይነፈግ ማለት አይደለም። ግን በጣም ሲታለሉ ነው የምናያቸው። አብዛኛው ጊዜ ለእኛ አይነግሩንም፣ ወይ ደግሞ ስልክ እያወሩ ከሆነ ስንመጣ ይደብቁታል ወይ ምናምን። ግን ይሄ ስልክ አወራራቸው እንኳን ገደብ የለውም። በዚህ ልክ ነው የሚያሞኟቸው፣ በዚህ ልክ ነው የሚያታልሏቸው። እና ደግሞ አርፈው እንኳን ተቀምጠው እንዲሰሩ አያደርጓቸው። ወዲያው በቃ ውጡ ነው። የ2 ወርም ደሞዝ ይዘው ውጡ ነው። የ3 ወርም ደሞዝ ይዘው ውጡ ነው። ከዛ በኋላ ብራቸውን ደግሞ ተቀብለው እነሱ እንደፈለገው ደግሞ ተጫውተውባቸው ደግሞ ሌላ ቤት ያስገቧቸዋል። በዛ መሀል የማይፈልጉት እርግዝና ይፈጠራል። መልሰው ደግሞ ህይወታቸውን ሊቀይሩ ከክፍለ ሀገር የመጡት አርግዘው ልጅ ይዘው ደግሞ ወደ ክፍለ ሀገር መልሰው ይላካሉ። ከዛ በኋላ ቼክ የማያደርጋት፣ ምክንያቱም የሚመጣበት ዓላማ የታወቀ ስለሆነ። በጣም ብዙ እህቶቻችን በቤት ሰራተኝነት ገብተው ይታለላሉ። 95% በዚህ መንገድ በደላላ በሌሎች ወንዶች። ደላላማ በጣም ከባድ ታሪክ ነው የሚሰራው። ራሱ ያስገባቸዋል፣ ራሱ ያስወጣቸዋል። ለራሱ ኮሚሽንም ለማግኘት ነው፣ ራሱ ሊጠቀምባቸውም ነው። ነገር ግን ብዙ አጋዦች ካየሽ በዚህ የተነሳ ብዙ ነገር ይሆናሉ። በጣም ብዙ ነገር በቃ ይሄ ከወንዶቹ ጋር ያላቸው ነገር ከባድ ነው። ምናልባት ተው ስትያቸው እንደ ክፋት ሊቆጥሩት ይችላሉ፣ ወይ ደግሞ መብታቸው እንደነጠቅሻቸው ሊቆጥሩት ይችላሉ። የወር እረፍታቸው ላይ ወጥተው እረፍት አድርገው አይደለም የሚመለሱት። በቃ የማይሆን ነገር ውስጥ ገብተው ነው የሚመጡት። ይሄ ነገር ደግሞ ለእነሱም ለተቀጠሩበት ቤትም ጥሩ አይደለም። ማናችንን አስመርምረን የምናስገባው ቤት ውስጥ? ለምሳሌ እኔ እንደዚህ አላደርግም እና ብዙ ጊዜ ጦሱ ለሌላም ሰው ይተርፋል። ምክንያቱም ሰው የቤት ሰራተኛ ሲቀጥር ጓዳውን ይተዋል። ሁሉ ነገር በእጃቸው ነው፣ ምግቡ፣ መጠጡ ሁሉም በእጃቸው ነው። አንዳንድ ጊዜ በቃ ልክ እንደ እናት አቅርበው የሚያበሉ እነሱ እስከሚሆኑ ድረስ ብዙ ነገሮቻችን በእነሱ ስር ነው የሚሆነው እና በዛ ሰዓት እነሱ ራሳቸውንም መጠበቅ አለባቸው። ከዛ የሚሰሩበት ቦታ ደግሞ ጥንቃቄ የሚፈልግ ቦታ ስለሆነ ለሌላም ሰው መጠንቀቅ መቻል አለባቸው። እና አብዛኞቹ በእንደዚህ አይነት ነገር ይሄ በመታለል በጣም የተጠቁ ናቸው። ብዙዎቹ ይታለላሉ፣ በጣም ብዙ ማለት ነው። እና ድብብቆች ነው የሚጫወቱት። በቃ ከአሰሪ ጋር ይሄ ወጡ አልወጡ ምናምን መጡ አልመጡ በሚል ማለት ነው። እና ብዙዎቹ አሁን አይደለም ከበፊት ጀምሮ ነው ይሄ ነገሮች ደግሞ በደላላ በወንዶች በምናምን መታለል በጣም የተለመደ ሆኖ እስካሁን ድረስ ግን ያልተማሩበት ነገር ነው። እኔ ቤቴ ውስጥ ከገቡት ውስጥ ማን ነው ብዬ መጥቀስ እስኪያቅተኝ ድረስ ሁሉም አንድ አይነት ናቸው። እንደዚህ ስልክ በቃ 24 ሰዓት ነው የሚያወሩት ምናምን እና ድንገት ሱቅ ከወጡና ስልክ ከተባሉ ደስ ብሏቸው ነው ሰጥተው የሚገቡት እና ይታለላሉ። በጣም ነው የሚታለሉት። ማለት አያውቁትም ያለውን ነገር። ሁሉም ይሄ በቃ በሰላም ያወራቸውሉ፣ በፍቅር ያወራቸውሉ፣ የወደዳቸው ይመስላቸዋል። ብዙ ነገራቸውን የሚያስተካክልላቸው ይመስላቸዋል። ግን እየታለሉ ነው፣ በጣም እየተዋሹ ነው። እንደዛ ለፍተው ቤት ውስጥ ትንሽ ገንዘብ አግኝተው ያንን ገንዘብ ደግሞ ሰጥተው ምናልባት እዛ ክፍለ ሀገር የሚጦሩት ሰው ይኖራል። እዛ ማድረግ የሚፈልጉት ነገር አለ፣ ወይ ደግሞ እዚህ ህይወታቸውን መቀየር ይፈልጋሉ እዚሁ እየኖሩ እና የመጡበትን ዓላማ ያስታቸዋል። ስለዚህ ቢጠነቀቁ መልካም ነው። ሰው የመጣበትን ዓላማ ከያዘ ሁሌም የመጣበትን ዓላማ ካስታወሰ እንደዚህ አይነት ነገር ውስጥ አይገባም እና አብዛኞቹ ይታለላሉ። እና ይሄ ከመታለል ቢጠነቀቁ፣ ቢቆጠቡ፣ ቢነቁ። ብዙ ጊዜ አሰሪዎች በመልካም ሲያዩ ይነግራሉ፣ ይመክራሉ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው ይላሉ። ከነሱ ጋር ድብብቆች ከመጫወት እንደውም በግልጽ ነገሮችን ማውራት፣ ለመመከር ዝግጁ መሆን በጣም መልካም ነው። ሌላው እህቶቻችን በሰው ቤት ውስጥ ሆነው በሞግዚትነት ወይም በሰራተኝነት ሲሰሩ በጣም ትልቅ የሚቸገሩት ነገር መታወቂያ የላቸውም። መታወቂያ ስለሌላቸው ነው። አንዳንዶቹ፣ ሁሉም አይደሉም፣ ፈልገው የሚሰጡ አሉ ለሰው ገንዘባቸውን። ግን አንዳንዶቹ ገንዘባቸውን የሚሰጡበት ምክንያት መታወቂያ ስለሌላቸው ሰው ጋር ያስቀምጣሉ፣ ወይ ፍቅረኛቸው ጋር ያስቀምጣሉ፣ ወይ ዘመዳቸው ጋር ያስቀምጣሉ። የሆነ ሰው ጋር ብቻ እየሄዱ ያስቀምጣሉ እና በዚህ ጊዜ ግን ያ ነገር የለም። በዛ ችግር አሁን መሰቃየት የለባቸው። ምክንያቱም መታወቂያ ለማውጣት
መጀመሪያ ሀገራቸው ሄደው መልቀቂያ ይዘው መምጣት አለባቸው። ከዛ የሚቀበላቸው ሰው ያስፈልጋሉ፣ የሚያስጠጋቸው ሰው እና በራሱ ቤት አድራሻ የሚያስገባቸው ሰው ምናምን ተብሎ ያ ችግር ስላለ ነው በብዛት ስንጠይቃቸው እንግዲህ ያለን መረጃ የሚነግሩን ነገር መታወቂያ ስለሌለኝ ለአክስቴ ሰጠዋት፣ መታወቂያ ስለሌለኝ ለአጎቴ ሰጠውት፣ መታወቂያ ስለሌለኝ ለከሌ ሰጠው እያሉ ለፍቅረኛ ለተለያየ ሰው ገንዘባቸውን የሚሰጡት። አሁን ያ ችግር ተቀርፏል። ማንም ሴት አቅራቢያዋ ወደሚገኝ አጠገቧ ከምትሰራበት ቤት ውጥት ብላ ሄዳ ባንክ ውስጥ መታወቂያ ማውጣት ትችላለች። ምን አይነት መታወቂያ? ፋይዳ ናሽናል አይዲ። እሱን ታወጣና ትመዘገባለች። ናሽናል አይዲ ታወጣለች። እዛው ባንክ አካውንት ትከፍታለች። ከዛ በኋላ ሌላም ቦታ ለቃ ብትሄድ የዛ ባንክ ብዙ ቅርንጫፍ ስላለው እዛ ባንክ መጠቀም ትችላለች። የግል የሚሆን የመንግስት ባንኮች ጋር ሄዳ ያንን ነገር ማውጣት ትችላለች። ለዚህ ነው አሁን ሰዎች መጨነቅ አይገባቸውም። እንደ ድሮ መልቀቂያ አምጥቼ ሰው ቤት አስገብቼ እንትን አርጌ የሚባል ነገር የለም። ፓስፖርትም ለማውጣት ይሁን ለየትኛውም መንገድ ፋይዳን መጠቀም ይችላሉ። ይሄ ደግሞ ለሴቶች እህቶቻችን በጣም ትልቅ ጠቀሜታ አለው። ለምን? በቃ ከዚህ በኋላ ሰው መለማመጥ ቀረ። በጣም ብዙ ሰው የሚቸገር የነበረው መታወቂያ አውጣልኝ፣ መታወቂያ አውጭልኝ፣ እንደዚህ አርጊልኝ ብለው በጣም ሲሰቃዩና ሲለማመጡ ነበር። የለም አሁን አለቀ ያ ነገር። አያስፈልግም። ሰው መልቀቂያ የለ እንትን መባያ የለ። ከዚህ በኋላ ምንድነው መለያችን የሚሆነው? በአሻራችን የተሰጠን ይሄ ናሽናል አይዲ ፋይዳ ማለት ነው። እሱን ነው መጠቀም የምንችለው እና በሰው ቤት ውስጥ ያሉ በሞግዚትነት በሰራተኛ ሆነው በሰው ቤት ውስጥ የሚሰሩ እህቶቻችን መታወቂያ ስለሌላቸው ከዚህ በፊት የሚሰቃዩት ስቃይ አልቋል። አሁን ሄደው ፋይዳ አውጥተው ባንክ አካውንት ከፍተው በባንክ አካውንታቸው ገንዘባቸውን ማስቀመጥ ነው ያለባቸው። አልቋል። ይሄ ደግሞ አሁን ለምሳሌ በውጭ ሀገር ይላሉ። ውጭ ሀገር ሆነውም ያንን ማውጣት ይችላሉ። ውጭ ሀገር ሆነውም ያን በአፕሊኬሽን መጠቀም ይችላሉ። ውጭ ሀገር ሆነው ይህንን አይዲ አውጥተው ባንክ ውስጥ ገንዘባቸው ማስቀመጥ ይችላሉ። ሙሉ መረጃው በሌላ ፕሮግራማችን ቪዲዮ እንሰራላቸዋለን ውጭ ሀገር ላሉ ሰዎች። አሁን ግን ሀገር ውስጥ ላሉ እህቶቻችን ግን ሄደው አጠገባቸው ያለ ባንክ ተመዝግበው በዚህ መንገድ ብራቸውን በማስቀመጥ ራሳቸውን ማዳን አለባቸው። መታወቂያ ስለሌላቸው ብራቸውን የተበሉ እህቶቻችን ቤቱ ይቁጠረው፣ በቃ አልቋል። እነሱ ዋጋ ከፍለዋል። ሌላው ደግሞ ምንድነው ከዚሁ ጋር ተያይዘው አረብ ሀገር ያሉ ደግሞ እህቶቻችን አለ ቢወራ 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 ሊስተካከል ያልቻለ ነገር። አንዳንድ ቤተሰብ በጣም ራስ ወዳድ ሰው እኔ ልጅ ወልጄ ሳሳድግ ልጄ ሀብታም እንዲያደርገኝ አይደለም፣ እኔ ነኝ ለልጄ ትልቅ ደጋፊ መሆን ያለብኝ። እዚህ ጋር ተጣጥሬ የሚሆን እንዴትም ሆኜ ማለት ነው። ካልቻሉ ደግሞ ቤተሰብ ልጁን መቀየር ካልቻለ፣ ለልጁ ጥሩ ነገር ማመቻቸት ካልቻለ ደግሞ አትሊስት ልጁ የተሻለ ነገር ላይ እንዲደርስለት መፈለግ፣ ማድረግ ያለበትን ማድረግ። አቅሙ ካልቻለ ሊጸልይ ነው የሚገባው። ነገሩ ግን የተገላቢጦሽ ሆኖ ልጆች አረብ ሀገር ይሄዱና 10 ዓመት ሙሉ ቤተሰብ ይደግፋሉ። 10 ዓመት 20 ዓመት ለቤተሰብ ይልካሉ። ሴቶች የመውለጃ ጊዜ ያልፍባቸዋል፣ የማግቢያ ጊዜ ያልፍባቸዋል። ከዛ እዚህ ይመጡና ቋንቋቸው ይደበላለቃል። እንዴት መግባባት እንዳለባቸው አያውቁም። ተቆጪ ይሆናሉ፣ ተነጫናጭ ይሆናሉ። ሲያዩ ጓደኞቻቸው አግብተው ወልደው ትልልቅ ልጆች አድርሰዋል። አሁን ለአግባ ቢሉ የሚያገቡት ሰው የሚያጣሉ። ከዛ በኋላ ደግሞ ገንዘብ ሲሉ ገንዘባቸውን ቤተሰብ ጭርስ አድርጓል። ቤት ማሳደስ ካለበት ቤት ያሳድሳል። የሆነ ነገር በደንብ ይኖሩበትና ከዛ ልጆቻቸው ከዛ በኋላ መጥተው ደግሞ እዛው ቤት ውስጥ ይኖራሉ። ከዛ በኋላ ደግሞ ወላጅ ደግሞ ድጋሚ እነሱ ላይ ይነሳባቸዋል። ቁጭ ብለው ተጧሪ እንደሆኑ አድርገው ያስባሉ። 10 ዓመት ለፍተው ብዙ ነገር ማድረግ የሚችሉበት ከዛም በላይ ከዛም በታች ለፍተው ብዙ ነገር ያ ገንዘብ ቢቀመጥ እነሱን ብዙ ነገር ሊያደርግላቸው ይችል ነበረ። ነገር ግን እንደዛ ሳይሆን ቀርቶ በቤተሰብ ብሩ ተበልቶ የተቀመጠን ቤቱ ይቁጠረው። እድሜያቸው ለማግባት አልፈው የተቀመጠ ቤቱ ይቁጠረው። በቃ መውለድ ሳይችሉ አረብ ሀገር ለቤተሰብ ጉልበታቸውን ብዝብዝ ያደረጉ ስንቶች አሉ። ልጆች የምንወልደው ልጅ ተወልዶ አድጎ ሲጦር ደስ ይላል፣ ሲደግፍ ደስ ይላል። ማንም ሰው ይህን አይጠላም። ሁሉም ሰው ልጆች ተወልደው ሲያድጉ እኔ ተወልጄ ሳድግ ቤተሰቤን መደገፍ፣ ቤተሰቤን ማስደሰት በጣም ነው የምፈልገው። ነገር ግን እኔ ተጎድቼ እኔ አጥቼ ቤተሰቤ ብቻ ስል እኔ ዛሬ አልፎኝ ነገ አልፎኝ ይሄ መሆን የለበትም። ቤተሰብም በዚህ ልክ ሰልፊሽ መሆን የለበትም። ቢችሉ ሰው ቢችል ሲወልድ በቃ ነገሮችን ለልጅ ማመቻቸት፣ በተለይ በዚህ ዘመን ለልጆች ነገሮችን ማመቻቸት ጥሩ ነው። ካልተቻለ ደግሞ
ይሄ መጦር የሚችልበት ሁኔታ ላይ ሲሆን ሲጦር ካለው ላይ ሲያካፍል ጥሩ ነው። ያለውን ሁሉ በተለይ ሴቶች አረብ ሀገር የለፉበትን በጠቅላላ ሲልኩ ሰው ከቸገረው ይጠቀም። ነገር ግን ያለውን ሁሉ ለቤተሰብ ሲልክ በየወሩ ሁሉንም እያወጡ ተጠቅመው በቃ መጨረሻ ላይ ምን ይቀራቸዋል? ይዘው የመጡት ወርቅ ከዛ አንድ ሲሉ ሲሸጡ መጨረሻ ላይ ባዶ ይቀራሉ። ከዛ ከአረብ ሀገር ምን ይዛችሁ መጣችሁ? ተነጫናጭነት፣ በቃ የወገብ በሽታ፣ ሁሉም ነው። አንድ ሁለት አይደለም አብዛኞቹ ማለት ነው። እና በየቤቱ ይሄ ነገር አለና ብዙ ነገር ወይ ደግሞ በቃ ብጥስጣሽ ጨርቅ ነው የሚተርፋቸው፣ ምንም የሚተርፋቸው ነገር አይኖርም። እና ከዛ በኋላ ህይወታቸውን ሲያስቡት ያበሳጫቸዋል። ከዛ በኋላ ከቤተሰብ ጋር መስማማት ያቅታቸዋል። እና ቤተሰብ ልጅ የላከውን ብር ለሚያስፈልግ ነገር እንኳን በግድ ቢያወጣ የቀረውን ለልጅ የሆነ ነገር ሲመጣ የሆነ ነገር ያደርግበታል፣ ስትመጣ የሆነ ነገር ታደርግበታለች ብሎ ማስቀመጥ ነው እንጂ እሱ ብቻ ደግሞ አይደለም። ፍቅረኛ እዛ አረብ ሀገር ሆኖ የሆነ ሰው ይተዋወቃሉ። እሱ እኮ 10 ሴት ያውቃል። በጣም ነው የምወድሽ፣ እጠብቅሻለሁ፣ በቃ እንደዚህ ስትመጪ እንጋባለን የሆነ ነገር እያለ ብሯን ዝም ብላ የምትልክ ሴት ስትመጣ አየር ላይ የምትቀር። ይሄም ደግሞ ብዙ አለ። እና ሴቶች እድሜያቸውን ጨርሰው ጉልበታቸውን ጨርሰው ሁሉም ሲሄድ በጉብዝናው ጊዜ ነው የሚሄደው። በወጣትነቱ ይሄ በአፍላ ብዙ ነገር ማድረግ በሚችልበት በዛ ጊዜ ሄዶ የወጣትነት ጉልበታቸውን የወጣትነት ውበታቸውን ሁሉ በሰው አገር ግድግዳ አጥበው ዝቅ ብለው ያገኙትን ገንዘብ ለወንድ እንዳለ በትነው ከዛ በኋላ ሲመጡ ሜዳ ላይ ይቀራሉ፣ ባዶ ይቀራሉ። አንዳንድ ጊዜ ለቤተሰብ እንኳን ብታደርጊ የቤተሰብሽ መጠለያ አለ፣ ቢያንስ ገብተሽ እዛ ትሆኛለሽ። ለወንድ ሰተው ደግሞ ሲመጡ ባዶ፣ ያ ሰው መኖሩ ራሱ አይታወቅም። በስልክ የሚያወራት ሰው መጣው ስትለው ስልኩን ያጠፋል፣ ሁሉን ነገር ያጠፋፋል። ከየትም የምታገኟችን አክስቴ አጎቴ ብሎ ያስተዋወቃት የሆነን ሰው ያም ስልኩን ያጠፋል። ተባብረው ነው የሚሰሩት ያንን ስራና ያ ሁሉ የደከመችበትን ወጣትነቷን ያጣችበትን ልጅነቷን ያጣችበትን ነገር ራሷ ነች ማስቀመጥ ያለባት። እዚህ በከፈተችው አካውንት ዝም ብላ ታስቀምጥ። እዚህ በከፈተችው አካውንት እዛ ስትሄድ ተላከው ገንዘቡ ይጠራቀም። በሚያስፈልግ ጊዜ ቤተሰብ ይረዳ። ቤተሰብን ማገዝ በጣም ጥሩ ነገር ነው። ህይወት እንዲሳካ ቤተሰብ ሲጸልይም ቴንኪው ሲልም ጥሩ ነው። ነገር ግን ይሄ በተገቢ መንገድ ሲሆን ጥሩ ነው። በተገቢ መንገድ መላክ ባለባት ሰዓት ለቤተሰብ ትላክ። ከዛ በኋላ ግን የሰራችበት ገንዘብ እዚህ መታ የሆነ ነገሯን አደራጅታ የምትኖርበት ነው። ካልሆነ ግን በቃ ሜዳ ላይ ቀረች። ብዙዎቹ እንደቀሩት አሁንም እየተነገረ አሁንም ብዙዎች እንዲሆኑ ነውና በቃ አረብ ሀገር ያሉ እህቶቻችን በቃ እባካችሁ ራሳችሁን መጀመሪያ ለራሳችሁ ኑሩ ማለት ነው የምፈልገው። ለራሳችሁን ጥቀሙ። ስትመጡ እዚህ በተለይ አሁን አዲስ አበባ ላይ ኑሮ ከባድ በሆነበት በዚህ ዘመን መተው ግራ እንዳይጋቡ ገንዘባቸውን ያስቀምጡ፣ ገንዘባቸውን አያጥፉ። በኋላ ላይ የሚጠቅማቸው እሱ ነው። ሁሉም መጨረሻ ላይ ፊት ያዞራል። የሰሩበት የጉልበታቸው ውጤት ግን የሆነ ነገር ያደርግላቸዋል። ከዛ በተጨማሪ እዚህ ታሪክ ላይ የተመለከትነው ነገር ምንድነው? ሁለቱ ሴቶች የዋህነታቸው ማለት እልህ የያዛቸው የተናደዱት እርስ በራሳቸው የተወጋጉት እርስ በራሳቸው ነው። አንዳቸው እንዴት ነው በዚህ መጠን የሚጨካከኑት? ሴት ላይ በጣም ይከብደኛል፣ ወይንም ለማሰብም ለመገመትም በጣም ያስጨንቃል። ማለት በአይምሯቸው ምንድን ነበር የሚያስቡት ብለን ሁላችንም ይገርመናል አይደል? ምን አለበት ይሄው እንደኔና እንዳንቺ ቁጭ ብለው ቢያው ማንሽ አንቺ ቢባባሉ የዛን ጊዜ እኮ ቁጭ ብለው ቢነጋገሩ የእሱን ጥፋት ያገኙታል አይደል? እሱ ነው መቀጣት የነበረበት፣ እሱ ነው ጥፋተኛ፣ እሱ ነው የበደላቸው። እነሱ ግን እርስ በራስ አንዷን ቀጣቻት። እነዚህ ልጆች ቢሞቱስ ኖሮ ህይወታቸው ቢያልፍስ ኖሮ ማለት ሴትን ልጅ በቃ የሆነ ኮድ ሊኖር ይገባል። ሴት ለሴት እንደዚህ መደራረግ የለባትም። ወንድ ያድርገው ወይንም ወንድ ለወንድ ማለታችን አይደለም፣ ግን ሴትን ማክበር ማለት ሴት ስትሆን ይገባታል የሴት ምንነት እና ለምን መጣሽ ምን እያደረግሽ ነው ተባብለው መጠያየቅ መነጋገር ሲችሉ በብዙ መንገድ የምንመለከተው ነገር ግን ሴት ላይ ስትጨክን በጣም ግራ አጋቢ ነገር ነው፣ የሚያሳዝንም ነገር ነው። እንደዚህ አይነት ታሪኮች በጣም ብዙ ሰርተናል ከዚህ በፊትም። ተመሳሳይ አይነት በደላላ ምክንያት የተጣሉ 2 የቤት ሰራተኞች፣ በደላላ ምክንያት የተጣሉ 3 የቤት ሰራተኞች ተመልክተናል። አንድ ወንድ 2 የተለያየ ቦታ ሚስት አድርጎ ያስቀመጣቸው ሴቶቹ ለምንድነው እርስ በራስ የሚጣሉት? እነሱ
ቲም ነው መሆን ያለባቸው። አንድ ላይ ነው መሆን ያለባቸው። መተጋገዝ ነው ያለባቸው። የተበደለችውን ነገር አንዷ ለአንዷ እየተነጋገሩ መተጋገዝ ነው ያለባቸው። ያጡትን ነገር ማውራት ነው ያለባቸው እንጂ አንቺ እንዲያርገሽኝ ያሉ ሁለት የተለያዩ የተታለሉ ሰዎች እንዴት ላታላይ ይጣሉለታል? እንዴት እዚህ ጋር ህይወታቸውን፣ እድሜያቸውን፣ ገንዘባቸውን ለቀጠፈ ለወሰደ ሰው እነሱ ሁለቱ እንዴት ዋጋ ይከፍሉለታል? ይሄ ትክክል አይደለም እና እንደዚህ አይነት ትርምስ ውስጥ መግባት የለብንም። የሆነ እንደዚህ አይነት ነገር አይደለም ልናይ አይደለም ጆሮአችን አዳምጦ ልንሰማ አይደለም ነገሩን ልንቀበለው ይቅርና ገና ነገርየው ገና ሲሸተን ራሱ ከራሳችን ከዛ ውስጥ ማውጣት ነው። ምክንያቱም ክብራችንን መጠበቅ የሚባል ነገር አለ። ስለምን ብለን ከሴት ጋር ሴትና ሴት በወንድ መጣላት፣ ሴትና ሴት በወንድ መደባደብ፣ ሴትና ሴት በወንድ ምክንያት መሰዳደብ ለምን እንዴ? ምን አመጣው ያንን ሁሉ ማለት መቅለል? እንደዚህ የሚባል ነገር የለም። ክብራችንን ጠብቀን ትርምስምስምስ ያለ ነገር ካለ ላጥ በራሳችንን ይዘን መሄድ ነው እንጂ እዚህ ውስጥ መተራመስ የለብንም። ሌላስ የገፋ ነገር ከመጣና ከሴቷ ጋር ማውራት ካለብን ደግሞ ስነ ስርዓት አለን። በስነ ስርዓት ማንነታችንን መግለጽ፣ የዛን ሰው ማንነት ደግሞ የእሷን ማንነት መረዳትና መቀጣት ያለበት ሰው እንዲቀጣ ማድረግ ነው እንጂ ከአንዱ ወንድ ይመጣል፣ ሁለት ሴቶች ፀጉር ለፀጉር ተያይዘው ይነጫጫሉ፣ ከዛ ቀጥሎ ይደባደባሉ፣ ከዛ ቀጥሎ ደግሞ እንደተመለከትነው በስለት ይወጋጋሉ። አንዳንዶቹ በሽጉጥ የሚታኮሱም አሉ። ለምን? ይሄ እንግዲህ ነፍስን ካለማወቅ የመጣ ስለሆነ ልብ ማለት መቻል አለብን። ራሳችንን በጣም መግራት፣ ራሳችንን ማስተካከል፣ ራሳችንን ማሳመን ያለብን ነገር ቢሆን በጣም ክብር አለን። እንደ ሴት ልጅ የራሳችን የሆነ ክብር አለን፣ ፈጣሪ የሰጠን ክብር። ስለዚህ ክብራችንን ስለምንጠብቅ ለሰው ብለን ሄደን አንጣላም፣ ፀጉር ለፀጉር አንነጃጅም፣ ሽጉጥ አንታኮስም፣ በስለት አንወጋጋም። ተነጋግረን የምንወስነውን ነገር ወስነን ህይወታችንን እንቀጥላለን። ይሄንም መረዳት መቻል አለብን። አንቺ ባልሽው ላይ ለመጨመር ብዙ ጊዜ ካየሽ ወንድ ልጅ እንትን ይላል፣ ሁለት ሴቶች ጋር ይሄዳል። ባለትዳርም ከሆነ ውጪ የሆነች ሴት ትኖራለች። በዛ ሰዓት ጥፋተኛው ማን ነው? ባል ጥፋት ያጠፋል ወይ ወንዱ ጥፋት ያጠፋል። እዚችም እዛችም ጋር ይሄዳል እና ሰው ሴቷ መተው ያለባት ያንን ወንድ ነው። ማናገር ካለባት ከዛ ወንድ ጋር ነው። መጣላት ካለባትም ከሱ ጋር ነው መጣላት ያለባት። ትሄድና አልፋ ተርፋ ከዛችኛዋ ሴት ጋር ትጣላለች። አንዳንድ ጊዜ ከሆነ ሰው ጋር ከዛ ሰው ጋር መጋፈጥ ሲያቅታት ወይም ደግሞ ያንን ሰው መተው ስለማትፈልግ ሄዳ ከሌላ ሴት ጋር ትጣላለች ማለት ነው። ብዙ ጊዜ የተለመዱ ናቸው። ወይ ደግሞ በጣም ሴት ልጅ ስትታለል እናያለን። እሷ እኮ ነች የፈለገችኝ ሲላት ከእሷ ጋር እሷ እኮ እንዲህ ብላኝ ነው እየተነገራት የማታምን ሴት አለች። እየተነገራት አይኗ እያየ ከዛ በኋላ መጥቶ በማታለያው እንደዚህ እኮ ነው እሷ ፈልጋኝ እንደዚህ ካላት ሄዳ ለምን አትታየውም? ይሄን ሰው እዛ ጋር ደግሞ ያቺን በምን አይነት ማባቢያ ይሄ ምንም የማያውቁ አይነት አድርጎ በጣም ነው የሚጫወትባቸው። በዛ ሰዓት እኮ እንዳልሽው የሆነች ደቂቃ ቢያወሩ እኔንም እኮ እንዲህ ብሎኛል፣ ይኸው ለእኔ ጻፈልኝ፣ ይኸው ለእኔ ደወለልኝ፣ አለቀ፣ ችግራቸውን ፈቱት። ያ ሰው ለሁለታቸውም የማያስፈልግ ሰው ነው፣ ለሁለታቸውም አደጋ ነው። ስለዚህ ሁለቱንም እርስ በርስ ተነጋግረው እንዳልሽው ማምለጥ ሲችሉ ሁለቱ ይደባደባሉ። እሱ እዛ ኢንጆይ ያደርጋል በእነሱ ጸብ ማለት ነው። ማለት ተጣሉልኝ፣ ሁለት ሰው አጣለው እንደ ጀብድ ነው የሚወራው። ሁለት ሴት ወደደችኝ፣ በቃ ይሄ ለነሱ እንደሆነ ነገር ነው። እና ሴቶች ደግሞ በጣም ይሞኛሉ በዚህ ነገር፣ በጣም ማለት ነው። እንዴት ነው ሴት ልጅ ከሴት ጋር በወንድ ምክንያት የምትጣላው? ነውር ሊሆን ነው የሚገባው። በጣም የሚያሳፍር የሚያስጠላ ነገር ነው። ለአንድ ወንድ ሴቶች እርስ በርስ ሲጣሉ ያ ሰው መምረጥ ያለበትን መርጦ እንደመኖር ሁለት ሴት እንትን ሲል እሷም ዞር በል ያችም ዞር በል ብለው እንደሚሄድ ሁለቱም ትተውት ሊሄድ የሚገባ በጣም የሚያስጠላ ሰው እሱ ሆኖ ሳለ የኔ ነው ብሎ መጣላት። ታሪካችን ላይማ ይሄ ማንነታቸውን ራሱ በስነ ስርዓት ሳይነጋገሩ ነው የተጣሉት ማለት ነው። እና እንዳልሹ ቢነጋገሩ ትንሽ ደቂቃ ቢያወሩ ኖሮ እስከ መወጋጋት የማይደርሱም ነበርና ሴቶች በዚህ ልክ መሞኘት የለብንም። ሴት ልጅ በጣም ጥበበኛ ነች ነው የሚባለው። ከወንድ ልጅ በአስተሳሰብ ትበልጣለች። በእድሜ እንኳን ብታንስ የምትባል ሴት በዚህ ልክ ጅል ሆና ለአንድ ወንድ ይሄ ሁሉ በቢላ መወጋጋት ድረስ መድረስ፣ ያውም ደግሞ ሁለቱም ላይ እየተጫወተባቸው። ብዙ ጊዜ ሁለት ሴት ያሉበት ነገር ወንድ ልጅ በሁለቱም ነው የሚጫወተው እና ጭራሽ ደግሞ እርስ በርስ እነሱ ይጣላሉ። በጣም ብዙ ጊዜ ወንዶች እንደዚህ አይነት ስራ ይሰሩና ሴቶች እርስ በርስ ይደባደባሉ ማለት ነው። ይሄ በጣም የሚያሳፍር ነገር ነው እና
ሀይ ሊባሉ ይገባል፣ እረፉ ሊባሉ ይገባል። ሴቶችም ወንዱን ትውት አድርገው መሄድ ነው ያለባቸው። ሌላው እዚህ ታሪክ ውስጥ የምንመለከተው ሌላኛው ጥፋት ደግሞ ትልቁ ጥፋት የምንመለከተው አክስትየው ላይ ነው። እንግዲህ አንዲት ሴት የሴት ልጅ የቤት ውስጥ ስራዎች ምን እንደሆኑ ታውቃለች። ማንም ሴት መቼም ትረዳለች አይደል? ምግብ መስራት፣ ቤት ማጽዳት፣ ልብስ፣ ምን ሁሉ ነገር ያለውን ድካም ሴት ልጅ ትረዳለች። እኚህ አክስት በዚህ እድሜያቸው የሚረዱት አንድ ነገር አለ። የቤት ውስጥ ስራ ምን ያህል አድካሚ እንደሆነ፣ ሰው የቤት ውስጥ ስራ ምን ያህል አድካሚ እንደሆነ ለማወቅ ከፈለገ አንድ ሳምንት የትም ሳይሄድ እስቲ ቁጭ ብሎ ስራ ይስራና የቤት ሰራተኛን ድካም፣ የቤት ሰራተኛ ቤት ውስጥ ያሉ የቤት ሰራተኞች ምን ያህል ወገባቸው ቁርጥ እስከሚል ድረስ ስራ እንደሚሰሩ፣ ምን ያህል እንደሚለፉ፣ ምን ያህል ጉልበታቸው እንደሚንቀጠቀጥ ለመረዳት ከፈለገ አንድ ሰው ድካማቸውን፣ ላባቸውን ማወቅ ከፈለገ ቤት ውስጥ ስራ ይስራ። እኚህ እናት ያውቃሉ፣ በደንብ ያውቃሉ። አክስቱ ማለት ነው። ትልቅ ሴት ናት፣ ታውቃለች በደንብ ምን ስራ ምን ጉልበት እንዳለው። እንዴት ነው አንድ ሴት 10 ዓመት 11 ዓመት ሰው ቤት የሰራችበትን ገንዘብ እጥብ አድርገው በልተው ኪሳቸው ውስጥ አስገብተው ይህንን እንዴት ነው ህሊናቸው ተቀብሎ የሚኖረው? የአንድ ሴት እኮ አይደለም የዚህ ሁሉ ሴት። እንደዚህ አይነት ሴቶች ምድር ላይ ያለ ቅጣት ሁሉ ይገባቸዋል። በጣም የሚያሳዝነው ነገር ደግሞ አየሽ፣ እድሜ ያታልለናል። እኛ እድሜ ትልቅ ሰው ሲሆን ሰው ትልቅ ነው ብለን እናስባለን። ጾታ ያታልለናል እና እንደነዚህ አይነት ታሪኮች የሚጠቅሙን ሰዎችን ለማንቃት ነው። ሰው እድሜው አይደለም፣ ጾታው አይደለም፣ ማንነቱ አይደለም፣ እጁ ላይ ያለው ሀብት ንብረት አይደለም፣ ወይም ድህነት ምንም አይደለም። በቃ የዛን ሰውነት ማንነት ነው በደንብ መመልከት ያለብን። በጣም ብዙ አታላዮች አሉ። በዚህ ጊዜ በጣም ብዙ ፕሮግራም ሰርተናል በስለ ህይወት ላይ እና ሰው ለሌብነት ህብረት ሲፈጥር፣ ሰው ለሌብነት ጥምረት ሲፈጥር፣ አንድነት ሲፈጥር ተመልክተናል። እና ሴቶች እህቶቻችን በተለይ በእንደዚህ አይነት በጣም አድካሚ በሆነ የስራ ዘርፍ ላይ ያሉ እህቶቻችን ሀገር ውስጥ የሚሆን ከሀገር ውጭ መረዳት ያለባቸው ነገር ሰው ትልቅ ሰው ስለሆነ ትንሽ ስለሆነ በቃ ምንም ባይዝረከረኩ አትዝረከረኩ ነው የምንለው። ገንዘባችሁን ሰብስቡ ለራሳችሁ ነው። ምክንያቱም የምናያቸው ታሪኮች በጣም አስደንጋጭ ናቸው። እንዴ አንዳንድ ጊዜ እኮ ራሳችንን ብቻ እንድናምን የምንገደድበት ሁኔታ አለ። በጣም ገንዘብ ክፉ ነገር ከመሆኑ የተነሳ ሁሉንም ሰው እንድንጠራጠር ያደርገናል። እና አንዳንድ አባባሎች ትክክል ናቸው። አንዳንድ ሰዎች ምን ይላሉ? እንትና በጣም ጥሩ ሰው ነው፣ እንትና በጣም ጥሩ ሰው ናት ብለን ስንነግራቸው በገንዘብ አይተሽዋል ይሉናል፣ ግን በገንዘብ ፈትነሻታል ይሉናል። እና እውነታቸውን ነው። በገንዘብ ሲፈተኑ ነው የነዛ ሰዎች ምንነት የሚወጣው። በጣም ጥሩ ሰው ናት እሷ፣ በጣም ጥሩ ሰው ነው እሱ ይባልና ልክ ገንዘብ ላይ ሲመጣ ግን ውይ እንላለን። እንደዚህ አይነት ነገር እንዳያታልለን። በተለይ ሴቶች እህቶቻችን የለፉበትን በጣም ብዙ ዓመታት ላባቸውን ጠፍ አድርገው በስደት ወይ በሰው ቤት ሀገር ውስጥ ሆነው በተለያየ መንገድ ጉልበታቸው የተበዘበዘበትን ገንዘባቸውን የባሌ እናት ናት፣ የባሌ እህት ናት፣ የባሌ እንደዚህ ናት ተብሎ እሷ ምስክር ሆናለት ገንዘቡ ይሰጠዋል። የራስን ዘመድ ቢሆን እንዳንታለል ለዚህ። ምክንያቱም ገንዘብ ምን እያስከተለ እንደሆነ ለማወቅ የሚፈልግ ሰው በርካታ የስለ ህይወት ፕሮግራሞቻችን ይከታተል ነው የምንለው። እንግዲህ ግለሰብ ለፖሊስ በሚቀርብበት ጊዜ የመሰከሩበት ሰዎች አሉ፣ የመሰከሩበት ሴቶች ማለት ነው። በዛው ልክ ደግሞ በጣም የሚያስገርመው የሁሉ ነገር የሁሉ ሴራ ሰርቶባቸው አልናገርም ብለው የደበቁለት ሴቶች ነበሩ። እንዳይከሰስ ወይ ደግሞ ፍርድ እንዳያገኝ፣ ለሰራው ስራ እንዳይጠየቅ፣ ምንም እንዳላጠፋ ሆነው ምንም አላደረገም ብለው የደበቁለት ሴቶች ነበሩና እንግዲህ አንድ ሴት አይደለም የደበቀችው፣ በተለያየ ቦታ ሌሎች ሴቶች ናቸው፣ ሌሎችም ሴቶች አሉና እንደዚህ ያላደረገም ብለው። እንዴት ነው የሁሉ ነገር ተገኝቶበት ራሳቸውን ምስክር እኮ ናቸው። ለምሳሌ እዚህ ጋር አንድ ሴት ብትከስ አንቺስ ተብላ ያችኛዋ ሴት ስትጠየቅ ገንዘብ እኮ እየወሰደ ነው። ነገር ግን እስከዛ ድረስ ሌላ ሴት ከሌላ ሴትም እየወሰደ እንደሆነ እያወቀች ካድ ታደርጋለች። የምታታልለው እራሷንም ጭምር ነው። ማመን አይፈልጉም። አንዳንድ ሴቶች ማመን አይፈልጉም። እየተታለሉ እንደሆነ ማመን አይፈልግም። ይሄ በህልም ዓለማቸው ውስጥ መኖር ይፈልጋሉ። ጥፋተኛ እንደሆነ ግማሽ የሆነ ሰውነታቸው ቢነግራቸውም አይ አይደለም ብለው ራሳቸውን አሳምነው መሄድ ነው የሚፈልጉት። ያንን ሰው እንዳያጡት፣ ያንን ሰው የሚያጡት ይመስላቸዋል። ክፉ ነገሩንም እያወቁ
ነገር ግን ከነሱ ጋር የሚቀጥል ይመስላቸዋል። አንዳንድ ጊዜ ሰዎች ማመን ያለባቸውን ሴቶች ማመን ያለባቸውን ነገር የሚያዩትን ነገር ማመን አለባቸው፣ የሚሰሙትን ነገር ማመን አለባቸው። አንዳንዴ የሚሰማና ከውጭ የሚወራን ነገር ባያምኑ እንኳን እያዩ መካድ የለባቸውም፣ ራሳቸውን ማታለል የለባቸውም። ምክንያቱም ከህልም አለማቸው መንቃታቸው አይቀርም። የሆነ ቀን አልፈልግሽም ብሎ ሲተዋት ያኔ መንቃቱ አይቀርም። ነገር ግን ስላላላት ብቻ ያንን ቃል ከአፉ ስላላወጣ ብቻ ከውጭ እየሰማች እንደዚህ ነገር እየተደረገ እየተከሰተ ከኔም ብር ወስዷል ያሉ ሴቶች እያሉ አይ አንናገርም ብሎ ዝም ማለት ይሄ መደንዘዝ ነው የሚባለው። ከህልም ዓለም መንቃት አለመፈለግ ወይም ደግሞ ያን ሰው ለማጣት መፍራት፣ ሞኝነት፣ ጅልነት ብዙ ስም ልንሰጠው እንችላለን። ነገር ግን እየታየ መካድ ማለት እኔም ልበደል እየተበደልኩ ልኑር፣ ከዛ ግን በደሉ አይቆም ማለት ነው። በደሉ ይቀጥል፣ ሌሎችም እንደኔ ያሉ እህቶቼ ይጎዱ፣ እንደኔ ያሉ እህቶቼ ይሄ ነገር ይድረስባቸው ማለት ነው። አንዳንድ ጊዜ አንዳንድ ነገር በእኔ ብቃ ይባላል። ለምሳሌ እኔ የሆነ ክፉ ነገር ሰዎች ካደረጉኝና ያ ነገር በእኔ መብቃት ካለበት አንቺ እንዳትታለይ እነግርሻለሁ፣ ሌላ እህቴ እንዳትታለል እነግራታለሁኝና እያዩ እራሳቸውን ማመን አይፈልጉም፣ የሚደረገውን ነገር ማመን አይፈልጉም፣ እየተከዱ እንደሆነ ማመን አይፈልጉም፣ እየተሰረቁ እንደሆነ ማመን አይፈልጉም። ሌሎች ሴቶችም ላይ ይሄ ነገር እየተደረገ እንደሆነ እያዩ በቃ አይኔን ግንባር አድርገው ብለው ይክዳሉና ይሄ ሞኝነት ነው። በቃ ከህልም አለማቸው መውጣት አለባቸው። ያንን ሰው ማጋፈጥ መቻል አለባቸው። ቢያጡት የሚያጡት ቆሻሻን ነገር ነው። በቃ ከህይወታቸው የሚያስወግዱት ቆሻሻን ነገር ነው። ስለዚህ ይሄን ነገር ለህግ ማጋለጥ አለባቸው። ማለት እስከዚህ ድረስ ሞኝነት ጥሩ አይደለም፣ እስከዚህ ድረስ ጅልነት ጥሩ አይደለም። ምክንያቱም ህይወታቸውን ነው እየከፈሉ ህይወታቸውን እየሰው በነጋ ቁጥር የእድሜያችን ቁጥር እየጨመረ ነው የሚሄደው። በነጋ ቁጥር እያለፈን የሚሄድ ጊዜ አለ። ጉልበት የባከነ ጉልበት አለ፣ ያሳለፉት እድሜ አለ እና ይሄ በቅዠት መኖር የለባቸውም። ለህግ ማሳወቅ ሲኖርባቸው ራሳቸውን ብቻ ሳይሆን ታናናሾቻቸውን አረብ ሀገር ሄደው የሚሰሩትን እዚህ ሀገር ደግሞ ቁጭ ብለው ገንዘብ የሚቀበላቸው ብዙ ሴቶችን አብረው ያድናሉ ማለት ነው። ውድ የስለ ሕይወት ቤተሰቦች በርካቶች ለፍተው ያገኙትን የላባቸውን ውጤት ገንዘባቸውን ሳይጠቀሙበት በሌሎች የሚነጠቁበት ምክንያት በሰው ተታለው ነው ሲባል ይሰማል። ግን ትልቁ ክፍተት ሰው የራሱን ገንዘብ ለሌላ አሳልፎ መስጠቱ መሆኑን እየተገነዘብን ለሌላ አካል ገንዘብ ከመስጠት እንቆጠብ እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው አድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።